ሲጠበቅ የነበረው የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት በሴንት ጄምስ ፓርክ የተካሄደው ኒውካስል ዩናይትድ ከማንቸስተር ሲቲ ያደረጉት ጨዋታ ነበረ። ከዚህ ጨዋታ በፊት አብዛኛው ግምቶች ያው ወደ ማንቸስተር ሲቲ ያደሉ ነበረ። ምክንያቱም ማንቸስተር ሲቲ ያለፉትን ጨዋታዎች በድል ነው የተወጣው። እንዲሁም ደግሞ ኒውካስል ደግሞ ጥሩ ብቃትን እያሳየ አልነበረም። ምክንያቱም ደግሞ የባለፉትን የኒውካስል ጨዋታዎች ብንመለከት በዌስትሃም 3-1 ተሸንፏል። እንዲሁም ደግሞ በሻምፒየንስ ሊግ አትሌቲክን ብቻ ያሸነፈበት ጨዋታ ነበር። እንዲሁም ደግሞ በብሬንፎርድ ከኢንተርናሽናል ብሬክ በፊት 3-1 ተሸንፎ ነው ወደዚህ ጨዋታ የመጣው። በማንቸስተር ሲቲ በኩል ደግሞ ትልቁን ጨዋታ ሊቨርፑልን 3-0 አሸንፈው ነው። ከዛ በፊት ደግሞ በሻምፒየንስ ሊግ ዶርትሙንድን 4-1 ካሸነፉ በኋላ እንዲሁም ደግሞ ቦርንማውዝንም 3-1 አሸንፈው ያው ጠንካራ ቡድኖችን እያሸነፉ ነበር ወደዚህ ጨዋታ የመጡት። ፎርም ላይ ነበሩ ማንቸስተር ሲቲዎች። እንዲሁም ደግሞ ከአርሰናልም እንዲሁ የነጥብ ልዩነታቸውን ለማጥበብ ወደ አንድ ለማጥበብ የተጉ ነበረ። ስለዚህ የግምትን ተከትሎ ማንቸስተር ሲቲ የተሻለ እድልን አለው ተብሎ ይጠበቅ ነበረ። ነገር ግን ኒውካስል ዩናይትድ ተፋልሞ 2-1 አሸንፎ ነው ይህንን ጨዋታ የፈጸመው። በተለይ በማንቸስተር ሲቲ በኩል እንደተለመደው በ4-3-2-1 ነው የመግባት የቻለው። በተለይ በጋርዲዮላ በኩል ኒኮ ኦራይሊ፣ ግቫርዲዮል፣ ዲያዝ እና ኑኔዝ በተከላካይ መስመር፣ በርናንዶ ሲልቫ፣ ኒኮ ጎንዛሌዝ እና ፊል ፎደን በአማካይ ስፍራና እንዲሁም ደግሞ ጂረሚ ዶኩና ሪያን ሸርኪን በ2-10 ቁጥሮች ነው የተጫወተው። ሃላንድን እንደተለመደው የፊት መስመር ላይ ያሰልፎ ነው መግባት የቻለው። በተለይ ሃላንድ በትንሽ ጨዋታዎች 100 ጎል ለመድረስ ነበረ በምሽቱ የተጫወተው። 100ኛ ጎሉን ለማስቆጠር ነበረ በፕሪሚየር ሊጉ ሲጫወት የነበረው ማለት ነው። ስለዚህ የመጀመሪያው ሀፍ ደግሞ በ0-0 ነው መጠናቀቅ የቻለው። ስለዚህ ጎል ለመቆጠር 63 ደቂቃዎችን መጠበቅ ነበረበት። ነገር ግን ከዛ በፊት በሃቪ ባርንስ በኒክ ቮልተማደ 2 ጊዜ እንደገና ከዛ በኋላ ባርንስ ተደጋጋሚ ሙከራዎችን በኒውካስል በኩል ማድረግ ችለው ነበረ። ስለዚህ በኒውካስል በኩል ጥሩ እንቅስቃሴ ነበረ በፈርስት ሀፍ ያደረጉት። በማንቸስተር ሲቲ በኩል ከሃላንድ ጥሩ ሙከራ ከማድረጉ በስተቀር ማንቸስተር ሲቲ ብዙ ሙከራዎችን ማድረግ አልቻለም። በኒውካስል ዩናይትድ በኩል ማለት ነው። ከፊል ፎደን እንዲሁም ሌላ ሙከራ ማድረግ ችሎ ነበር፣ ምንም እንኳን ኢላማውን የጠበቀ ሙከራ ባያደርግም። ስለዚህ የመጀመሪያው አጋማሽ በኒውካስል ብዙ ሙከራዎችን በማድረግ ነበረ የተጠናቀቀው። ነገር ግን ሁለተኛው አጋማሽ ከተጀመረ በኋላ ኦልሞስት ከ18 ደቂቃዎች በኋላ ነበረ በሃቢ ባርንስ አማካኝነት ከቡርኖ ጊማሬሽ አሲስት አድርጎለት ጎልም ማስቆጠር የቻለው። በዚህ ጎል ላይ የማንቸስተር ሲቲ የኒውካስል ዩናይትድን የፖሴሽን አለማጨናገፍን ተከትሎ ወደ ጎል አምርቷል። እንዲሁም ደግሞ ሃቢ ባርነስ ሹት ሲያደርግም ከፊት ለፊቱ ብዙ የማንቸስተር ሲቲ ተጫዋቾች ነበሩ። ለዶናሩማም ያው ከልለውት ነበረ። ስለዚህ ሃቢ ባርነስ በአስደናቂ ሁኔታ የመጀመሪያውን ጎል ማስቆጠር ችሏል በጨዋታው ላይ። ሃቢ ባርነስ ከዛ በፊት ያው ብዙ ተደጋጋሚ ሙከራዎችን በማንቸስተር ሲቲ ላይ ማንኳኳት ችሎ ነበረ። ነገር ግን ጎልን ማግኘት የቻለው በ63ኛው ደቂቃ ነበረ ማለት ነው። ሁለተኛው ጎል የተቆጠረችው በጨዋታው ላይ የሮበን ዲያዝ የአቻነት ጎል ነበረ። ኦልሞስት ከ5 ደቂቃዎች በኋላ ኒውካስል ዩናይትድ ጎሉን ማስጠበቂያ የቻለው ለ5 ደቂቃዎች ብቻ ነበረ። ከሩበን ዲያዝ አማካኝነት ነበረ ማንቸስተር ሲቲ በፋቢያን ሻር ዲፍሌክትድ የተደረገች ጎል ማስቆጠር የቻለው። ኒውካስል ዩናይትድ ይህንን ከማዕዘን የተሻገረ ኳስ በአግባቡ ባለማጽደታቸው ነበረ በቦክስ ውስጥ እንዳለ ሩበን ዲያዝ ማስቆጠር የቻለው። ሲቲም ለአቻነት ከተጠበቀበት 2 ደቂቃዎች በኋላ ነበረ ሌላ የመሪነት ጎል የተቆጠረበት። በተለይ በማንቸስተር ሲቲ በኩል ተጨማሪ ጎሎችን አስቆጥሮ ጨዋታውን የማሸነፍ እድል አለው ተብሎ ነበረ። ነገር ግን በአማካይ ስፍራ ያሉት የቡርኖ ጊማሬሽ፣ የጆይሊንተን እና የሳንድሮ ቶናሊ ጥምረት አስደናቂ ነበረ። እንዲሁም ደግሞ በፉልባኮቹ ሌቭራሜንቶ እና ሊዩስ ሆል የቀድሞ የቼልሲ የአካዳሚ ውጤት ናቸው እና እነዚህም ጥሩ ነበሩ መስመሩን በመጫወት እንደዚሁም ደግሞ የማንቸስተር ሲቲን የመስመር ተጫዋቾች የክንፍ መስመር ተጫዋቾችን በማቆም የተዋጣላቸው ነበሩ። እንዲሁም ደግሞ
መሀል ተከላካዮቹም ለሃላንድ ብዙ እድሎችን አልሰጡትም በምሽቱ ጨዋታ። ሁለተኛውን ጎል ሃቢ ባርነስ መልሶ ደግሞ እንዲሁ ማስቆጠር ቻለ። ኒውካስልን ቀዳሚ መሪ ማድረግ ችሏል በሰባኛው ደቂቃ። ይቺ ኳስ ስትቆጠር በተለይ በማንቸስተር ሲቲ በኩል የቆመ ኳስን የመከላከል ችግር ነበረበት። በተለይ ኒክ ወልትማደ የመጀመሪያውን ሄድ ማድረግ ቻለ ከማዕዘን የተሻገረውን ኳስ፣ እንዲሁም ደግሞ በሩቁ አንግል ላይ ደግሞ ቡርኖ ጊማሬሽ ሌላ በግንባሩ ወደ ጎል የመታው ኳስ ቋሚ የአግዳሚ ብረቱን ከመለሰ በኋላ ነበረ ሃቢ ባርነስ ማስቆጠር የቻለው። ይህም ደግሞ የማንቸስተር ሲቲን ሌላ የመከላከል ችግር አሳይቷል። ምክንያቱም ሃቢ ባርነስ በማንቸስተር ሲቲ ብዙ ተጫዋቾች ባሉበት ሜዳ ላይ ሆኖ ነው ጎሏን ማስቆጠር የቻለው። ነገር ግን ይች ጎል ለደቂቃዎች ቼክ ተደርጋለች። ምክንያቱም የኦፍሳይድ ጎል ነች በሚል ጥርጣሬ ነበር። ነገር ግን ጎሏ ጸድቃ በኒውካስል 2-1 አሸናፊነት መጠናቀቅ ችሏል። ኒውካስልም ከጨዋታዎች በኋላ ወደ ነጥቡን ወደ ላይ ከፍ የሚያደርግበትን እድል ማግኘት ችሏል፣ ምንም እንኳን ደረጃውን በብዙ ባያሻሽልለትም። ስለዚህ ጨዋታው ይህንን ይመስል ነበረ በወፍ በረር። ነገር ግን አንዳንድ ቁጥሮችን በምንመለከትበት ጊዜ ኒውካስል 33% ነው ፖሴሽን ማድረግ የቻለው። ሲቲ እንደተለመደው 67% የኳስ ቁጥጥር ነበረው። ቢግ ቻንሶችን በመፍጠር ኒውካስል ዩናይትድ የተሻለ ነው። በሲቲ ላይ 5 ቢግ ቻንሶችን መፍጠር ችሏል። ሲቲ 3 ነው መፍጠር የቻለው። እንዲሁ ደግሞ በኤክስጂን በተለይ ሲቲ የተሻለ ነው፣ 2.49 መፍጠር ችሏል። ያው ተቀራራቢ ነው ከኒውካስል ዩናይትድ 2.24 ጋር። ሲቲ 17 ሙከራዎችን ማድረግ ችሏል። ነገር ግን ኦን ታርጌት ማድረግ የቻለው 4ቱን ነው። ኒውካስል ዩናይትድ ደግሞ 9 ሙከራዎችን ሲያደርግ 5 ኦን ታርጌት ማድረግ የቻለበት ነበረ። በተለይ ኮርነሮችን በተመለከተ ደግሞ ሲቲ 9 ጊዜ ኒውካስል ደግሞ 5 ጊዜ ኮርነር ማግኘት ችሏል። ያው በአብዛኛው ኮርነሮችን የምጠቅሰው ምን ያህል ቡድኑ በመጫን ይጫወታል የሚለውን ለመግለጽ ነው። ሲቲ ያው ተጭኖ በመጫወቱ 9 ኮርነሮችን ማግኘት ችሏል። ነገር ግን ያው ባይጠቀምባቸውም አንዱን ነው መጠቀም የቻለው የሩበን ዲያዝ ጎል። ያም የኒውካስል ዩናይትድ የመከላከል ችግርና በደንብ ኳሱን ክሊር ያለማድረግ ሁኔታ ነበረ የሩበን ዲያዝን ጎል መፍጠር የቻለው። ዱዌልሶቹ በሁለቱም መካከል ዱዌሎችን በማሸነፍ 50% ነበራቸው። ዲስፖሰስድ በማድረግ 8 ጊዜ ኒውካስል የሲቲን ፖሴሽን አበላሽቷል። እንዲሁም ደግሞ ማንቸስተር ሲቲ ደግሞ 5 ጊዜ ነው የኒውካስል ዩናይትድን ፖሴሽን ማበላሸት የቻለው። ግራውንድ ዱዌሎችን 46% ለ54% ሲቲ የበለጠ ግራውንድ ዱዌሎችን አሸንፏል። ኤሪያል ዱዌሎችን ደግሞ ኒውካስል ዩናይትድ ነው ማሸነፍ የቻለው 59 ለ41% ማለት ነው። የጨዋታው ቁጥሮች በወፍ በረረን እንደዚህ ይመስላሉ። ሃላንድ በምሽቱ ጨዋታ ያው 100ኛ ጎሉ ላይ የፕሪሚየር ሊግ ጎሉ ላይ ይደርሳል ተብሎ ነበረ። ነገር ግን በዚህ ዓመት ያላስቆጠረበት ሌላ 3ኛ ቡድን ሆኗል ማለት ነው። ሊቨርፑል ላይ ያስቆጥሯል፣ እንዲሁ ደግሞ አርሰናል ላይ ያስቆጥሯል። ሌላ 3ኛ ቡድን ግን ያላስቆጠረበት በዚህ ዓመት ኒውካስል ሆኗል። ከዚህ ቀደም በቪላና በቶትንሃም ሆስፐር ላይ ማስቆጠር አልቻለም ነበረ። ስለዚህ ሃላንድ 100ኛ ጎሉን የማስቆጠር እድሉን በትናንትናው ዕለት ሳይጠቀምበት ቀርቷል ማለት ነው። በቀጣይ በተለይ ሌሎች ጨዋታዎች ይኖራሉ። ሲቲ ግን የአርሰናልን በሰሜን ለንደን ያው ደርቢ መጫወቱን ግምት ውስጥ አስገብተን በ1 ነጥብ ከአርሰናል ርቆ መገኘት የሚያስችለውን ነጥብ ማግኘት ሳይችል ቀርቷል። ስለዚህ በትላንትናው ዕለት ለአርሰናልም የሲቲ ነጥብ መጣል ጥሩ ሁኔታ ነበረው። ምንም እንኳን የሰሜን ለንደኑን ጨዋታ ባያሸንፍ እንኳን 4 የነጥብ ልዩነትን ይዞ ነው በዚህ በሰሜን ለንደን ደርቢ የሚገጥሙ። ስለዚህ ለአርሰናልም መልካም ውጤት ነበረ በትላንትናው ዕለት። ለኒውካስሎች ያስፈልጋቸው ነበር፣ ምክንያቱም የባለፉትን ጨዋታዎች ማሸነፍ አልቻሉም። 3 ጎሎች እየተቆጠረባቸው ነው የተሸነፉት። በፕሪሚየር ሊጉ በዌስትሃም ወራጅ ቀጠና ላይ በሚገኘው ቡድን
3-1 ተሸንፈዋል። እንዲሁም ደግሞ በብሬንፎርድም 3-1 ተሸንፈው ነው ተከታታይ ጨዋታዎችን ወደዚህ ጨዋታ የመጡት። ሌላ ከበድ ያለ ጨዋታ ነበረ፣ ነገር ግን ሳይጠቀሙበት ቀርቷል። ከጨዋታው በኋላ ፔፕ ጋርዲዮላ ያው በተለይ ፔናልቲ ማግኘት እንደሚገባቸው በፊል ፎደን ላይ በተሰራው ጥፋት ተናግሯል። ነገር ግን ያው የመሃል ዳኛው የፔናልቲ ሳይሰጡ ቀርተዋል። ስለዚህ በትላንትናው ዕለት የነበረው የማንቸስተር ሲቲ ነጥቡን ወደ አርሰናል የማጥበብ እድሉን ሳይጠቀምበት ቀርቷል። ያው ከጨዋታው በፊት በተለይ ወደ አርሰናል ለመቅረብ እንደሚጫወቱ ተናግሮ ነበረ። ምክንያቱም አሁን አርሰናል በቀላሉ ነጥብ የሚጥል ቡድን አይደለም። አሁን ቶሎ ቶሎ የማንከተለው ከሆነ እንዳምናው እንደ ሊቨርፑል አስቀድሞ በብዙ ርቀት ፕሪሚየር ሊጉን የመምራት እድል ያገኛል። ስለዚህ ያ እንዳይሆን እኛ ጠንክረን መጫወት ነበረብን ብሎ ነበረ። ነገር ግን በጨዋታው ላይ ያልሆነም በተለይ በኒውካስል የነበሩት የክንፍ መስመር ተጫዋቾችም እንደ ሃቪ ባርንስ የመሳሰሉ ተጫዋቾች ጥሩ እንቅስቃሴ ማድረግ ችለዋል። በአማካይም ቦታ ያሉት ተጫዋቾች ጥሩ እንቅስቃሴ ነው ያደረጉት። ኒክ ቮልተማደም በተለይ ጥሩ ነበረ። በዶናሮማ 3 ጎሎች ሴፍ ተደርገውበታል። ስለዚህ በኒውካስል በኩል የነበረው እንቅስቃሴ ጥሩ ነበረ። ነገር ግን የሲቲ የኒውካስልን የመልሶ ማጥቃት የማቆም ችግር ነበረበት በትላንትናው ዕለት። በቀጣይ ሁለቱ ቡድኖች ያው የሻምፒየንስ ሊግ እና የፕሪሚየር ሊግ ጨዋታዎችን ያደርጋሉ። የሲቲን በምንመለከትበት ጊዜ ወደ ኤቲሃድ ሌቨርኩሰንን ያስተናግዳል በሻምፒየንስ ሊግ። እንዲሁም ደግሞ በፕሪሚየር ሊግ በዛው በኤቲሃድ ሊድስን የሚያስተናግድ ይሆናል። ኒውካስል ደግሞ እንዲሁ በሻምፒየንስ ሊግ ማርሴይን ይገጥማል ወደ ፈረንሳይ አቅንቶ፣ እንዲሁም ደግሞ ወደ ኤቨርተን በማቅናትም እንዲሁ የፕሪሚየር ሊጉን 13ኛ ሳምንት ጨዋታ የሚያደርግ ይሆናል። የደረጃ ሰንጠረዡን ስንመለከት ሲቲ ያው በትናንትና ቼልሲ ማሸነፉን ተከትሎ በ22 ነጥብ 3ኛ ደረጃ ላይ ይገኛል። ከቼልሲ በ1 ነጥብ ርቆ፣ እንዲሁም ደግሞ አርሰናል ያው ከአንድ ጨዋታ ጋር በ4 ነጥብ ርቆት ይገኛል። ኒውካስል ዩናይትድ ደግሞ አሁንም ከወገብ በታች ነው፣ 14ኛ ደረጃ ነው የሚገኘው። 12 ጨዋታዎችን አድርጎ በ2 የግብ ዕዳ 15 ነጥቦችን ሰብስቦ 14ኛ ደረጃ ላይ ይገኛል። የ12ኛ ሳምንት የሴንት ጄምስ ፓርክ ጨዋታ ይህንን ይመስል ነበረ። አድማጮቻችን ይህ ፕሮግራም ለሌሎች ተደማጭ እንዲሆን ፕሮግራሙን ላይክ እና ኮሜንት እያደረጋችሁ እንዲሁም ደግሞ ቻናሉንም ሰብስክራይብ እያደረጋችሁ ጤና ይስጥልን።